ወደፊት እንውሰደውና አንድ ጥያቄ ጠይቃችሁ ወደ መጨረሻ እናመጣለን። ሰዓታችን እየሄደ ስለሆነ በጣም አመሰግናለሁ። እንደኔ ማለት እናንተ መልሳችኋል፣ ግልጽም ነው። በነገራችን ላይ ኢትዮጵያ ውስጥ የተደረጉ ሃይ ፕሮፋይል ግድያዎች፣ የቡድን ግድያዎች ባለቤቱ አብይ እንደሆነ እኛ ተደጋጋሚ ፕሮግራም የሰራንበት አለ። የፈለገ ሰው ወደኋላ ሄዶ መመልከት ይችላል። ቡራዩ ላይ እንዴት የጸጥታ መስሪያ ቤት አብይ አለቃ የሆነበት የጸጥታ መስሪያ ቤት በነ ደመላሽ አዝማችነት እንዴት ቡራዩ ላይ ሰው እንደተጨፈጨፈ በማስረጃ ሰርተን ያቀረብነው አለ። ሻሸመኔ ላይ እንዴት የጅምላ ግድያ እንደተካሄደ ፕሮግራም ሰርተን አስቀምጠናል። ወደኋላ ሄዳችሁ መመልከት ትችላላችሁ። በአማራ ክልል የተደረጉ ሃይ ፕሮፋይል ግድያዎች እንዴት እንደተፈጸሙና ባለቤቱ አብይ እንደሆነ ምንም ነገር የማያወላውል ነገር እንደሆነ በማስረጃ አቅርበናል። ይሄንን ወደኋላ ተመልሳችሁ ማየት ትችላላችሁ። ፓተርኑ ኢትዮጵያ ውስጥ ያለው የቡድንም ሃይ ፕሮፋይልም ግድያ ባለቤቱ አብይ እንደሆነ ነው የሚያሳየው ለማለት ነው። ሁለተኛ ይሄ አስተዳዳሪውን በተመለከተ እኔ የምናገረው ነገር ምልኬሳም ተናግረሃል። ሰውየው የተሾመው በነሽመልስ ከሆነ ትዕዛዝ የሚቀበለውም ከነሱ ከሆነ እኔ ይህንን ነገር የተናገረው አብይ ነው ባይነኝ። እኔ ማለት ሰውየው የተናገረው የአብይ ትዕዛዝ ነው ብለሃል አንተ። እንደ አብይ አዋጅ ነው የምወስደው እኔ። ራሱን የቻለ ምንም በብልጽግና ስር የሌለ በአገዛዙ ስር የሌለ ራሱን የቻለ ነፃ የወጣ ወረዳ ከሆነ እከሌ አለ ማለት እንችላለን። ይሄ ግን በመዋቅር ስለሆነ የሚለካው ይሄንን መዋቅር እየተቆጣጠረ በእነሱ ኦን ቢሃፍ ኦፍ ዘም የተናገረ ሰውዬ ከሆነ አብይ ነው የተናገረው ባይነኝ። ስለዚህ ወደ መጨረሻ ጥያቄ እንኳን አይደለም አንድ ይቀረኛል። አንድ ጥያቄ ልጠይቃችሁና ወደፊት እንወስዳለን ፕሮግራሙ። እነኚህን ነገሮች ስንመለከት እስቄል መጀመሪያ አንተን ልጠይቅና ይሄ የጅምላ ግድያዎች እየቆመ አይደለም። አንተ እንዳውም ቅድም 100% እርግጠኛ ነኝ ገና ይቀጥላል፣ ከዚህ የባሰም ሊመጣ ይችላል ብለህ ቅድም ተናግረሃል። እነኚህን ነገሮች ስንመለከት የጅምላ ግድያዎችን የማይቆም በተደጋጋሚ የሚፈጸም ቦታውን የሚለዋውጥ አንድ ጊዜ ምስራቅ ወለልጋ ላይ፣ አንድ ጊዜ ሆሮ ጉድሩ፣ አንድ ጊዜ ምዕራብ ሸዋ ላይ፣ አንድ ጊዜ ደግሞ ሐረርጌ ላይ እየሄደ የሚፈጸም ጅምላ ግድያ የማይቆም የሚቀጥል ከሆነ ማለት ነው ይሄ ነገር ወደፊት ስንመለከት ኦሮሚያ ላይ ሊመጡ ያሉ ተግዳሮቶችን የሚናገረው ነገር አለ ወይ? ሀገሪቷንስ ምን አይነት አደጋ ተደቅኖባታል ልንል እንችላለን? ስለ ወደፊቱ የሚነግረን ነገር አለ ልልህ ነው። በኦሮሚያና በሀገር ደረጃ ስንመለከት እስኪ በኦሮሚያ አሁን ይሄ ወደፊትም ይቀጥላል ብዬ የተናገርኩት ጠቅላይ ሚኒስትሩ ራሱ ዛሬ ብሎታል። የኢትዮጵያ መከራ አሁን ይቀጥላል ብሎ ዛሬ በዛ በኮይሻ ግድብ ስር ቁጭ ብሎ የኢትዮጵያ መከራ ይቀጥላል ብሎ ራሱ እየነገረን ነው። በነገራችን ላይ ሁላችሁም በቅርብ የምትከታተሉት ሰው ሊሆን ያለውን ነገር አስቀድሞ ይነግራል። ሌላ ነው የሚያደርገው ይላል እንጂ ይሄ የሚያባላን የሚያጨፋጭፈን ምናምን ብሎ ራሱ ይናገራል። እንደ ሶስተኛ ወገን እንዳለ አይነት ነገር ግን ራሱ ያሰበውን ነው የሚናገረው። መከራው ይቀጥላል ነው ያለው። መከራው ይቀጥላል ማለት ነው። የኦሮሚያ መከራ ይቀጥላል። አሁን ያለው ፕላን የጀመረው የፖለቲካ እሳቤ እና ፕሮግራም አልተሳካለትም። አሁን እሱ ንጉስ ሆኖ በኢትዮጵያ ላይ አሁን ይሄ በተደጋጋሚ ስለተነገረ እንደ ተራ ነገር ሊወሰድ ይችላል። ነገር ግን ንጉስ ለመሆን መፈለጉን እድሜ ልኩን ሲናገር የነበረ ሰውዬ ንጉስ ካልሆነ መኖር የሚችል ስለማይመስለው ሌላ ነገር በህይወት መቀጠል የሚችል ስለማይመስለው ሌላ መንገድ ያለ መስሎ አይታየውም። እሱ ንጉስ ሆኖ እቺን አገር በፈለገው አይነት መንገድ እየመራ ሊኖርበት የማይችል ከሆነ ብትጠፋም ጉዳዩ አይደለም።
ወይ እሱ ንጉስ ሆኖ አረጋግቶ ይኖራል። ንጉስ ለመሆን ፍላጎቱም ደግሞ ቅድም ስንናገር ነበር በባሌ ጉዳይ ላይ እሱ ንጉስ ለመሆን የንጉስ አይነት ሌላ ሁሉ አገልጋዩ እንደሆነ ዛሬም ቅድምና ያንን ፍላጎቱን እያካሄደ ነው። የሚሰራውንም ስራ ተመልከቱ። ቤተመንግስት ቢሰራ ኮሪዶር ቢሰራ ከበጀት ውጭ ከፕላን ውጭ ነው የሚያደርገው። እሱ ራሱ ነው የሚያደርገው። ሚኒስትሮቹንም የሚሰራውን ስራ ሲያስታወቃቸው ያ እኮ የኛ ነው፣ ይሄ እኮ የኛ ነው ይላል። ስለ ማዳበሪያ ሲናገር እኛ ገዝተን ሰጥተናችኋል ነው ለገበሬዎች የሚል እንጂ ከመንግስት ታክስ ተወስዶ የሚሰራ አይደለም። እሱ ህልሙን እየኖረ ነው። አሁን እሱ ንጉስ የሆነ እየኖረ ነው። አሁን ምናልባት በዚህ በብሔራዊ ምክክር ፕሬዚደንት የሚባል ስም ከወሰደ ፎርማላይዝ ያደርገዋል እንጂ እሱ ህልሙን እየኖረ ነው። እንዲህ ካልኖረ የሚኖር ስለማይመስለው እንደዚሁ እያጋጨ መኖር ነው የሚፈልገው። እኔ ነኝ መድህኑ። አማራውም ሊገዛ አይችልም፣ ኦሮሞውም ሊገዛ አይችልም፣ ሌላውም ሊገዛ አይችልም፣ እስላሙም አይችልም፣ ክርስቲያኑም አይችልም፣ እኔ ብቻ ነኝ የኢትዮጵያ መድህን እያለ ነው እየተናገረ ያለው። ከዛ በኋላ እሱ በሚለው መንገድ የማይሄድ ከሆነ ለምን አፈር ድሜ አይበላም አገሩ? ለምን አይጠፋም አገሩ? ጉዳዩ አይደለም። ይህንን ነው እያደረገ ያለው። ወይ እኔ ንጉስ ሆነበት ያለው ወይ ትጠፋለች ነው። ኦሮሚያ ላይ ባልከው ጉዳይ ላይ አብይ አህመድ እንደ ኦሮሞ የሚንቀው የሚጠላው ሰው የለውም በኢትዮጵያ ውስጥ። ኦሮሞ ለምን እንደሆነ አላውቅም፣ ሁልጊዜ በንቀት ነው የሚናገረው። በአደባባይም ይናገራል። ሰብስቦ እነዚህ የድሮ ፖለቲከኞችንም ሰብስቦ ይሄንን ነው የሚናገረው። ከኔ የበለጠ ሚልኬሳ ሊናገር ይችላል። እንደ ኦሮሞ የሚንቀው የሚጠላው የለው። ለህዝብ ሆነ መሆን እሱ የሚፈልገው አይነት ህዝብ ሊሆንለት የሚችል አይደለም ለሱ። ስለዚህ ኦሮሚያ ውስጥ ቢያልቅ እስካሁንም እያለቀ ነው። ቅድም እየተናገርን ነው። ሲያልቅ እንኳን አይነገርለትም። የሌላ እኮ ይነገራል፣ እስከ ፓርላማ ድረስ ይጮህለታል ለሌላ። ለኦሮሞ ግን አይነገርም። ቢያልቅም ምን ጥቅም አለው? ትርፍ ነው። 50 ሚሊዮን ነው የተባለው። 50 ሚሊዮን የኢትዮጵያ በጠቅላላ፣ ከዛ ውስጥ ምናልባት 25 ሚሊዮኑ ኦሮሞ ከሆነ ይበቃዋል። የ20 ዓመት ጦርነት አስቀጥላለሁ ይላል እሱ። ስለዚህ መከራው ይቀጥላለን ብለው በሚናገርበት ጊዜ አሁን በተደረገው ሚልኬሳ በአግባቡ የተናገረው ከላይ እስከታች እንደ መመሪያ ሆኖ የመጣ ከሆነ ኦሮሚያ ውስጥ ግድያው ይቀጥላል። ለዚህ ደግሞ የሚቀጥልበትን አንድ ምክንያት ልበልና ልተወው። ይሄንን ነገር የሚናገር የለም። ኢቨን ለኦሮሞ ህዝቦች ይናገራሉ የሚባሉ አንዳንድ ትልልቅ ሰዎችም የፖለቲካ መሪዎችም እንኳን ዛሬ የሚሉት ከላይ የሚመጣውን ከሰሜን የሚመጣብንን ወደ ኦሮሚያ እንዲገባ አንፈቅድለትም፣ እንጋፈጠዋለን እያሉ ነው። አብይን እኮ አይደለም ማውራ፣ ሌሎችም ሰዎች ይሄንን እያሉ ነው። ኦሮሞ የሆኑ ሰዎች ዛሬ እናንተም እኔም ተናግሬያለሁ፣ እዚህ ላይ ተናግረናል። ፋኖ የሚባለው ነገር የሚመስል ነገር አይደለም። የራሱ ፋኖ ነው ብለው አይደለም፣ ግን አሁንም ኤክስተርናላይዝ የሚያደርገው ሌላ ከአማራ ክልል የመጣ ፋኖ አለ ብሎ የሚናገሩ ኦሮሞዎች ስላሉ በዚህ ምክንያት ይቀጥላል። ለምን የሚናገርና የሚከለክልህ እስከሌለ ድረስ ምን ችግር አለ? ዋጋ የምትሰጠው ለሰው ነፍስ ዋጋ የምትሰጠው ካልሆነ ሞት አታዳንቁ ያልክ ሰው መሞቱ ምንም ችግር የለም ብለህ የምትናገር ከሆነ ሞቱ ይቀጥላል። ቅድም ያልኩት የኢኮኖሚ የመብት ምናምን ጉዳዩን ተው። ይሄ የደም ማፍሰሱ ስራ ሊቀጥል ነው ኦሮሚያ ውስጥ። ወይ ከኔ ኋላ ተሆነና ሰሜንን ትዋጋልኛለህ ወይ ደግሞ አንተም ታልቃለህ። ይሄ ነው ሎጂኩ። ከተሳሳትኩ አይደለም። በጣም ጥሩ እስቄል፣ አሁን ካቆምክበት ቦታ መልሼ ሁለታችሁንም አንዳንድ ጥያቄ ጠይቄ አቆማለሁ። በኋላ እስከዛ እያሰባችሁበት እንድጠብቁኝ። አላማዎቹን እየነካካን ነበር። አሁን ይሄንን ለማግኘት ብሎ ይሄንን እያደረገ ነው የሚል። ስለዚህ ጠቅልል ባለመልኩ ፖለቲካዊ አላማ እንዳለው ነው ሰውን በጅምላ መግደል እያየን ያለ ነው። እያየን የመጣ ነውም ይሄው ነው። ሃይ ፕሮፋይል ግድያዎች የተካሄዱትም በጅምላም ሰው እየተገደለ ያለው ፖለቲካዊ አላማዎች ያሉ።
አሁን ባለንበት ጊዜ ላይ ፖለቲካዊ ዓላማዎቹ ምንድናቸው የሚለውን ልጠይቃችሁ ፈልጌ ነው። በኋላ ላይ የመጨረሻ ጥያቄ ነው የማደርገው። በዚያው ደግሞ ይሄንን ለማስቆም መፍትሄ አለ ወይ? አሁን ባለንበት ሰዓት ላይ ይሄንን ለመገደብ መፍትሄ አለ ወይ? መፍትሄ ካለ የሚታያችሁ እሱን እያሰባችሁ እንድትጠብቁኝ ነው። እኔ አንድ ሀሳብ ልሰጥ ነው በዚሁ ላይ። ከዚህ በፊት ጠቆም አድርጌዋለሁ። አሁንም ብደግመው ክፋት ያለው አይመስለኝም። ይሄ የሚደረጉ ግድያዎች አሁን ብዙውን ጊዜ ሰው የሚያወራው የጎንዮሽ ግጭት ኢትዮጵያን ያስፈራታል፣ የብሔር ግጭት ኢትዮጵያን አድክሟል የሚለው ሰው ከዚህ በፊትም አሁን በተለይ የፖለቲካ ክፍፍልን በአገር ደረጃ የሆነ ጠንከር ያለ ነገር እንዳይፈጠር እንደዚህ አይነት ትርክቶች ብዙ ጉዳት አምጥተዋል ብዬ ነው የማስበው። በቂ ሳይሆን ምንም ነገር የሚጨበጥ ነገር ሳይኖር ብዙውን ጊዜ ከመሬት ተነስቶ የጎንዮሽ ግጭቶች አሉ ነው። የጎንዮሽ ግጭት ነው አገሪቷን ያስቸገረው ነው የሚባለው። አሁን ግን እንደተናገርነው ህዝብን አንደኛ የሚያደህይ አገዛዝ ነው የተፈጠረው። ፖሊሲ የሚባል ነገር የሌለው ግን ዜጎችን የሚያደህይ ለማኝ የሚያደርግ አገዛዝ ነው የተፈጠረው። አንድ ሁለተኛ ራሱ እየዞረ የሚገድል ምንም ነገር ሳይኖር ምክንያት ፈጥሮ የሚገድል ይሄ ነው የተፈጠረው። ኦሮሚያ ላይ ይሄ ነው የተፈጠረው። አብይ እንደመጣ አሁንም እንደቀጠለ ነው። ምንም አልቆም ብለዋል። ትግራይ ላይ ምንም ወደ ጦርነት የማይወስድ ነገር ሳይኖር ጦርነት አያስከሄድም ይሄ ነገር ብለን እየጮህን ሄዶ ፈጀ። ራሱም ተገርፎ ተመለሰ። አማራ ክልል ላይ ጦርነት የሚወስድ ነገር የለም እየተባለ ሄዶ ጦርነት ከፈተ። ምክንያት እየፈለገ የሚፈጅ አገዛዝ ነው የተፈጠረው። ስለዚህ ይሄንን አይቼ የሆነ ሐሳብ ለመስጠት ብዬ ነው። ይሄ ነገር አሁን 27 ሰው ብለናል። ከዚህ በፊት ብዙ ሰዎችንም ቆጥረናል። የሰው ህይወት በቁጥር የሚቆጠር አይደል። የአንድ ሰው ሞትም በጣም ትልቅ ጉዳት ደንዝዘናል ነው ያለው ቅድም ሕዝቅኤል። እውነት ነው። መደንዘዝ ተፈጥሯል። ምክንያቱም የአንድ ሰው ግድያ ራሱ በጣም ትልቅ የሰው ህይወት። እኔ ግን ወደፊት እያየው የሚያሳስበን የሚያስፈራኝ አንድ ነገር አለ። በጅምላ ለመግደል ፍቃደኛ የሆነ መንግስታዊ መዋቅር ያለው አገዛዝ ከተወለደ ወይ ደግሞ ተወልዷል ብለን ካሰብን እኔ በጣም የሚያስፈራኝ ነገር አለ። እኔ ሰዎች እንደሚያወሩት የጎንዮሽ ችግር ነው ብዬ አላስብም። የጎንዮሽ ውድድር ኢትዮጵያ ውስጥ ዛሬ አይደለም የተፈጠረው። የጎንዮሽ ውድድር ግን ጅምላ ጭፍጨፋን አላመጣም። የለም። የሚያስፈራኝ እኔን ከዚህ የበለጠ በጣም የሚያስደነግጥ ግድያ ይፈጠራል ብዬ የምፈራው እኔ በዚሁ አገዛዝ ምክንያት። ይሄንን የምናገረው ከመሬት ተነስቼ አይደለም። አንደኛ ቅድም ያልኩት በተጨባጭ እየዞረ በጅምላ የሚገድል፣ በድሮን የሚገድል፣ ጤና ጣቢያን የሚመታ፣ ለህፃናት ለወላድ የማይሳሳ ባለፈው ሰምታችኋል። አማራ ክልል ላይ ወታደሩ ሲሸነፍ ሄዶ በድሮን ጤና ጣቢያ የመታ ጊዜ ይሄ በተደጋጋሚ ኦሮሚያ ውስጥ የተፈጸመ ግን ሳይሰማ የቀረ ነው። ቅድም ሕዝቅኤል እንደተናገረ እና እነኚህ ተጨባጭ ነገሮች ናቸው። አንደኛ ይህንን ፍራቻ የሚያናገረኝ። ሁለተኛ በ20ኛው መቶ ክፍለ ዘመን ዓለም ውስጥ ያየነው ሶስቱ የጅምላ ግድያ ልምዶች ናቸው። ሶስቱ አብዛኛው የጄኖሳይድ ምሁር የሚስማማበት፣ ዓለም አቀፋዊ ተቋማት የሚስማሙበት ሶስት ትላልቅ የሆኑ ጅምላ ግድያዎች ወይ ደግሞ ጅምላ ፍጅት የምንላቸው ጄኖሳይድ የምንለው ሶስቱ የተፈጸመው በጎንዮሽ ግጭት አይደለም። ነገር ግን በጎንዮሽ ግጭት መሳሪያ አድርጎ ዌፐናይዝ አድርጎ ህዝብን በጅምላ የፈጀ መንግስት ነው የነበረው። ሶስቱ የጎንዮሽ ግጭት አይደለም፣ መንግስት ነው። የማስተዳደር የማስፈጸም አቅም ያለው የታጠቀ የተደራጀ ኃይል ነው ህዝብን የፈጀው። አርሜኒያን ጄኖሳይድ
በ1915 እና 1917 መካከል የተፈጸመ ጅምላ ግድያ በመንግስታዊ ኃይል ነው። ያንግ ተርክስ የሚባሉ ወጣቶች ናቸው እንዲሰማሩ የተደረገው። አደራጅ አዝማች መንግስት ነው። መንግስት ነው ህዝብን የፈጀው። በሁለተኛ ዓለም ጦርነት ጊዜ ሂትለር ህዝብን የፈጀው የመንግስታዊ ስልጣን ይዞ ነው። ሩዋንዳ ላይ ህዝብ የተፈጀው አንድ ብሔር ሊያልቅ ነው ተብሎ እስኪፈራ ድረስ የተፈጀው በመንግስት ነው። በመንግስት አዝማችነትና አደራጅነት ነው። እነኚህን ነገሮች እኔ ሳይ አሁን ኢትዮጵያ ውስጥ የተወለደውን ነገርን ስመለከት በጣም የሚያስደነግጥ አፍን የሚያስይዝ ግድያ ሊመጣብን ነው እንደ ብዬን እንዲፈራ አድርጎ። ምክንያቱም በተለይ ኦሮሚያ ላይ ልብ አድርጉ፣ በተለይ ኦሮሚያ ላይ ከፍተኛ የሆነ የአስፈጻሚነት አቅም ያለው ማለት የመግደል አቅም ያለው አገዛዝ ተፈጥሯል። ሲፈልግ ሄዶ አማራን ገሎ ኦሮሞ ገሏል የሚል፣ ሲፈልግ ሄዶ ኦሮሞን ጨፍጭፎ አማራ ገደለህ የሚል አሁን እንደተናገር ነው በተደጋጋሚ የታየ ነገር ይሄ ነው ያለ። ስለዚህ አሁን ሰዎች በስንፍና ከመሬት እየተነሱ የጎንዮሽ ግጭት ነው የሚያስፈራው እንደሚሉት አይመስልም። የጎንዮሽ ውድድር አለ። ግጭት ተፈጥሮ ያውቃል። ኢትዮጵያ ውስጥ ብቻ ነው። አሁን ግን በተጨባጭ አገሪቷ ላይ የተቃጣ ትልቅ አደጋ መጥቷል ብዬ የምለው እኔ የተደራጀ መንግስታዊ ኃይል ህዝብን በፈለገበት ሰዓት ለመፍጀት ፍላጎቱም አቅሙም ይዞ ተወልዷል። እሱ ነው የሚያስፈራ። በተለይ አብይ በታቀደ መልኩ ስልጣንን የሚለቅ ከሆነ እስካሁን የተናገርናቸው ነገሮች ጥልቅ የሆነ የህዝብ ጥላቻና ቂም የያዘ በጣም በብዙ ቁጥር የሚቆጠሩና በብዙ አይነት የሚቆጠሩ ህዝብን ለመፍጀት የተዘጋጁ ታጣቂዎችን ያለው ራሱ አብይ መዋቅር ያለው ኦሮሚያ ላይ። ስለዚህ ኦሮሚያ ውስጥ ያሉ ሌሎች ብሔሮችም ኦሮሞም አደጋ ስር ናቸው ብዬ ሁል ጊዜ ያስፈራል። አሁን 2027 ያለው በሺዎች ይቆጠርብን ይሆን እንደ ብዬ ሁል ጊዜ ያሰጋኛል። ምክንያቱም መንግስታዊ አካል እየገደለ እያሳየን ነው። ግን ማንም ሰው ይሄንን ጉዳይ ብሎ ሲያወራ ስላልሰማ ማለት እዚህ እንናገራለን። ግን ይሄንን ከዚህ የሚበልጥ አደጋ የሚያስደነግጥ በዓለም ደረጃ ህዝብን በዓለም ዙሪያ ያሉ ህዝቦችን የሚያስደነግጥ ነገር ይመጣብን ይሆን እንዴ ብሎ ስራ አድርጎ የሚናገር ሰው ስላልሰማ ሁሉ ጊዜ የሚያስፈራ። ስለዚህ ይሄንን ህዝብ በተለይ የኦሮሞን ህዝብ ስመለከት በጣም ነው የሚያስፈራ። አብይ መጀመሪያ ሲመጣ በጣም በከፍተኛ ቁጭት እና በጣም በከፍተኛ ጥላቻ የተገለጠበት የኦሮሞን ህዝብ ነው። በጣም በከፍተኛ ጥላቻና ቁጭት ቂም ምንም ነገር ሳያደርገው እኮ ነው የተገለጠበት የኦሮሞን ህዝብ። የኔ ልጅ ነው እያለ የአባ ገዳ መጣልኝ እያለ እየዘፈነለት ከኛ አንዱ የሆነ መጣ የሰላም ጊዜ ተወለደልን እያለ አብይ አዙሮ የጨፈጨፈው ኦሮሞ 7 ዓመት ሞላው። ዛሬ ኢትዮጵያ ውስጥ ያሉ ጥቃቅን ግጭቶች ወደ ከፍተኛ ጥላቻ እንዲሸጋገር በመንግስት ሚዲያ ታግዞ፣ በመንግስታዊ መዋቅር ታግዞ፣ በህትመት ውጤቶች ታግዞ፣ በጦርነት ታግዞ እራሱ ወጥቶ ከፍተኛ የሆነ የኦሮሞ ጠልነት ተወልዷል ብሎ የመሰከረበትን ሁኔታ ነው የምናገር። እና ዝግጅቱም አቅሙም አለው። ይሄንን ህዝብ ለአደጋ አጋልጦ ቁጭ እያለ ራሱ ለአደጋ እያዘጋጀው በኢትዮጵያ በኦሮሚያ ውስጥ ያሉ ሌሎች ብሔሮች በተለይ ደግሞ አማራንም በተመለከተ ይሄው አዋጅ አወጣ። አሁን ይሄ
አንድ ጊዜ ተናግረን እንደዚህ አይነት ነገር ተናገረ ይሄ ሰውዬ ብለን ተናግረን የምንተው አይመስለኝም። ከፍተኛ የሆነ አደጋ ነው። መንግስታዊ የአስፈጻሚነት አቅም ያለው ለመግደል ፈቃደኛ የሆነ የሰው ሞትን ደግሞ ምን ቁም ነገር ብላችሁ ታወራላችሁ የሚል ምንድነው ደግሞ ብታልቁ የሚል በግልጽ እንደዚህ ይኸው አሁን ደግሞ እኔ እንኳን አልሰማሁትም ሕዝቅኤል እንዳለው ይቀጥላል መከራ የሚል ሰውዬ ኦሮሚያ ውስጥ ያሉትንም ሊፈጅ ፈቃደኛ ነው ይሄ ሰውዬ። አሁን ይሄ የተበታተነ ሄዶ ስራዬ ብሎ ገዳም ውስጥ 2 እና 3 ቄሶችን የሚገድል ከዛ አልፎ ደግሞ 2-3 ሰዎችን ሌላ ቦታ የሚገድል ይሄ ኦሮሞ ገደላችሁ የሚል ያስፈጻሚነት አቅምና ፍላጎት ግን የመግደል ፍላጎት ያለው እሱን ስለሆነ ይሄንን የምናገረው። ስለዚህ በአማራ ክልል ሄዶ የሚገድለው በድሮን ወይ ደግሞ መከላከያው የሱ ወታደሮች የበላይነት ሲያገኙ ነው። ኦሮሚያ ውስጥ ግን እንደዚህ አይደለም፣ በየቀኑ ነው። ምክንያቱም ከፍተኛ የሆነ አስፈጻሚነት አቅም ያለው ኦሮሚያ ውስጥ ነው። የአብይ ወንበር የተቀመጠው እዛ ነው። ለዚህ ነው የኦሮሞን ምስክርነት ቅድም ሕዝቅኤል የሚለውን የኦሮሞን ምስክርነት የሚፈልገው እኔ እንደብቁኝ የሚለውም ለዛ ነው። እኔ ይሄ ነገር ስለሚያስፈላኝ ለመናገር ፈልጌ ነው። እኔ ራሴ እዚሁ ላቁም፣ ግን ቅድም እያለፍን ይሄንን ለማግኘት ነው ይሄ ሰው ይሄንን የሚያደርገው የምንለውን ሰብሰብ አድርገን ተናግረን እንድንወጣ ነው። ሕዝቅኤል እነኚህ ጅምላ ግድያዎች ይሄ ሃይ ፕሮፋይል የሆኑ ሰዎችንም የመግደል በየጊዜው ይሄንን የማድረግ ያለማቆም አሁንም ደግሞ ሌላ ጦርነት ያስፈልገናል የሚል የማይቋረጥ ሰላማዊ ዜጎችን በጅምላ የመግደል ነገር ፖለቲካ ዓላማ በተለይ በአሁኑ ሰዓት አሁን ባለንበት ጊዜ ላይ ምን ፖለቲካዊ ዓላማ ይኖረዋል ብለህ ታስባለህ? ጥሩ ነገር። አሁን አንተ ያስፈራኛል ባልከው ነገር ላይ ገና ወደፊት የሚጠብቀን ሳይሆን መሀሉ ላይ ነው ያለነው። አሁን እኔ እንደምለው አንድ ሀገር ውስጥ 120 ሚሊዮን አለው በሚባለው ሀገር ውስጥ በትግራይ ብቻ 1 ሚሊዮን ከዛ በኋላ ደግሞ ሌላ 1 ሚሊዮን 2 ሚሊዮን አልቋል። ከዚህ በላይ ጭፍጨፋ ሊመጣ አይችልም። ስኬሉ እየጨመረ ሊችል ይችላል፣ ግን መሀሉ ላይ ነው ያለነው። አሁን አንተ የፈራው ነገር መሀሉ ላይ ነው ያለነው የሚል አስተሳሰብ ነው ያለን። ይሄ ታይቶ የሚታወቅ ነገር ስላልሆነ ማለት ነው። ወደፊት ግን ይቀጥላል፣ ያው ስኬል ይቀጥላል ለማለት ነው። ይሄ ምን ይጠቅመዋል? አንድ መንግስት ህሊና ያለው ሰው ቢሆን ኖሮ አርቆ የሚያስብ ሰው ቢሆን ኖሮ ከኔ በኋላም ስሜ በታሪክ የተጠቀሰ ይቆይልኝ የሚል አይነት ሰው ቢሆን ኖሮ በዚህኛው መንገድ መቀጠል አልፈልግም ትላለህ። የሞከርከው ነገር አልሆነም ብለህ ለመተው ትፈልጋለህ። አሁን ግን ኢትዮጵያ ያላት መሪ እንደዚህ አይነት መሪ አይደለም። ህሊና የለውም። አንድ ሰው የነገረኝ ያለ ስለ እንቁራሪት፣ እሱ እንደ እንቁራሪት ነው ያለ። እንቁራሪት ነው ማለት ሰው በሚፈላ ውሃ ውስጥ እንቁራሪትን ብታስቀምጥ እየሞቀ እየፈላ ያለው እንቁራሪቷ እየሞቃት ነው የምትሞተው የሚል ነገር አለ። አንድ ሰው ግን እኔ ነገረኝ ነው እንቁራሪቶች እኮ ኒውሮ ኮኔክቲቪቲ የላቸውም። እየተቃጠሉም ዘላ አሁን እሳት ውስጥ ብትገባም አያቃጥላትም፣ እየተቃጠላት እንዳለ አይሰማትም። ምክንያቱም የዛ አእምሮ የላትም። ወደ አእምሮ ወደ አንጎል የሚላክ የኒውሮ ሲግናል የለም፣ አይሰማትም። እየተቃጠለች አይሰማትም። ለዚህ ነው የምትሞተው። እሱ ነው እንግዲህ እሱ እየተቃጠለ አይሰማውም። እሱ ሌላ ቢሆን ኖሮ አይ ይሄኛው መንገድ እንለውጥ ይላል። አይሰማውም፣ ጨርሶ አይሰማውም። ይሄንን በተደጋጋሚ አይተናል። ብዙ የእሱ ንግግሮች አሉ። ምንም ካለስ ይሄ ካለስ ምንድን ነው የሚባለው በአማርኛ? የደረቀ እንትን ነው እሱ። ህሊናው የሞተ ነው። ህሊናው የደነዘዘ የሞተ ነው። አይሰማውም፣ ጨርሶ አይሰማውም እንጂ 2 ሚሊዮን ሰው ገለ ሀገር ውስጥ 2 ሚሊዮን ሰው ሞተው በዛው መንገድ አትቀጥልም፣ ግን አይሰማም። አንድ ሁለተኛ የሚያምነው ነገር አለ። ሀገርን ማስተዳደር ማለት እሱ ከተናገረ ከሚባለው ነገር ላይ የምታመጣው አንዱ
ገንዘብ ነው፣ ሁለተኛ ኃይል ነው አይደለም ያለው። እሱ የሚያምንበት የሀገር ማስተዳደር ስልት አለኝ ነው ያለው። ስልቱ ገንዘብ ነው። ኮመርሻላይዝ ካደረግከውና ሚሊተራይዝ ካደረግከው ታስተዳድራለህ። ለገንዘብና ለኃይል የማይንበረከክ የለም ነው። የገንዘቡን ቅድም ስንናገር ነበረ። የሚያወጣውን ገንዘብ ስለምናውቅ እዚህ ላይ መድገም አያስፈልግም። የኃይሉንም ስንናገር ነው የነበረው። ኃይልን ያምንበታል። ቀጥቅጠህ ልታጠፋ እሱን የሚቃወሙ የሆኑትን ቀጥቅጠህ ልታጠፋ ትችላለህ። ካለበለዚያ ችል በላት። ካለበለዚያ ተቃዋሚዎችን ብቻ ሳይሆን ህዝቡንም አብረህ ከጨፈለከው ህዝቡ ራሱ ነው ተጠቃሚዎቹን አውጥተው የሚሰጥህ የሚል አስተሳሰብ አላቸው እነሱ። አሁን የሚደረገው ቅድሙ ኮመርሻላይዝ እና ሚሊተራይዝ ያልኩት ይሄ አሁን ደግሞ ቫዮለንስን ፕራይቬታይዝ እያደረገው ነው። ቫዮለንስን ፕራይቬታይዝ እያደረገ ነው። እያንዳንዱ ሰው በእያንዳንዱ ሰው ላይ እንዲፈጽመው ይሄ ሆፕሲያን ኮንፍሊክት እንዲመጣ ነው እያደረገው። ለምን በቃኝ ብሎ ተቃዋሚ የሚመስሉትን ተንቀሳቃሾችን በሙሉ ራሱ ህዝብ ገሎ እንዲጨርስና ከዛ በኋላ እሱ ንጉስ ሆኖ እንዲቀመጥ ስለሚፈልግ ነው። ይሄ ይሆናል ወይ ካልከኝና አንድ ራሽናል ከሆነ ሰው ከጠየቀኝ ሊሆን እንደማይችል ስላወቅ ትመለሳለህ ነው የምትለው። አእምሮውን ግን ከሌለ ህሊናውን ግን ከሌለ ልታቆም አትችልም፣ ትቀጥልበታለህ። እስካሁን ስልቱ የነበረው ሚሊተራይዝ እና ኮመርሻላይዝ ማድረግ ከሆነ አሁን ደግሞ ፕራይቬታይዝ አድርጎታል። ቫዮለንስን ፕራይቬታይዝ አድርጎታል። ፖለቲካ ጥቅሙ ለምንድን ነው? እኔ መካከል ላይ ሆናለሁ ነው። ይሄን ይገልሃል፣ ያኛውን ይገልሃል፣ ከሰሜንም ይገልሃል፣ ከደቡብም ይገልሃል። እኔ ብቻ ነኝ መድህን፣ እኔ ብቻ ነኝ መድህን። እኔው ስር ብታድር ይሻላል። ፖለቲካዊ ጥቅሙ ይሄ ነው። መካከለኛው እኔ ነኝ ነው። ትግራይን ሲወጋ አማራን ተጠቅሞ ነው። አሁን ደግሞ አማራን ለመውጋት ኦሮሞን ለመጠቀም ነው የሚፈልገው። ይህንን ለማድረግ ደግሞ የኦሮሞን ህሊና እንዲነሳሳ ቅድም ሁለታችሁም ስትናገሩ የነበረው ኦሮሞን ለማነሳሳት በአማራ ላይ፣ አማራን ደግሞ በኦሮሞ ላይ ለማነሳሳት ይሄው ፕራይቬታይዝ እያደረገው ነው። ይህንን እያደረገው ነው። ህሊና ቢኖርህ ሀሳብ ቢኖርህ ትቆማለህ። አይሆንም ትላለህ። የለውም እሱ ማሰብም አይችልም፣ ህሊናም የለውም። የሚመስለውን ነገር እየቀጠለበት ነው። ስለዚህ ኢታና የፈራኸው ሞዴል ብዙ ሰዎች ስለ መንግስትም ስለተናገር እችን የመጨረሻ አደርጋለሁ። መንግስት በየቦታው ቢኖር ዩጎስላቪያን ትመስላለህ። ለምን መንግስታቱ ሄደው ቢለያዩም ጦርነቱ ያደርጉ መንግስታቱ ሌሎች መንግስታትን መሰረቱ። ዩጎስላቪያናይዜሽን ማለት መንግስት ባለበት ነው። ስሎቬኒያ፣ ክሮኤሽያ ሄርዝጎቪናን የምታደርገው ሰርቢያን የምታደርገው መንግስት ቢኖር ነው። በሌለበት ግን ሩዋንዳይዜሽን ነው ማውደዱ። መንግስት ራሱ በደከመበት ግን ቫዮለንስን ፕራይቬታይዝ ስታደርገው የምታገኘው ህዝብ በራሱ ላይ የሚነሳው ዋር ኦፍ ኦል አጌንስት ኦል ነው። ስለዚህ ስኬሉ ከፍ ይላል፣ ግን እዛ ውስጥ ነው ያለ ነው። አመሰግናለሁ እስቄል። ጊዜ ሳላጠፋ ለምልኬሳ እድል እሰጣለሁ። ምልኬሳ ባለፉት 7 ዓመታት የተደረጉትን ምሳሌ እየወሰድን አውርተናል። አሁን ግን በተጨባጭ ደግሞ የተደረገ ቅርብ ጊዜ ባለፈው ሳምንት ያየነው የኖኖ ጅምላ ግድያ አሁን ባለንበት ሁኔታ ላይ ምን ፖለቲካዊ ዓላማ ተይዞ ነው ጅምላ ግድያ እየተካሄደ ያለው? አመሰግናለሁ። እንግዲህ አብይ ሰሞኑን ከኖኖ በፊትም በሐረርጌን በኩል ኦሮሞን እና ሶማሌን ሲያጋጭ ነበር። ሰሞኑን በቦረና በኩል በሞያሌ በባሌ በኩል ኢቭን በሲዳማና ኦሮሞን በደቡብ ሲዳማ ክልልና ኦሮሞን በአርሲ በኩል ለማጋጨት ብዙ ጥረቶች ያደረጉ ነው። በጉጂ በኩል በሁሉም መቅጣጫ ኦሮሞ ላይ ግጭት እንዲነሳ ኦሮሞን ከሁሉም ጋር ለማጋጨት እየሞከረ ነው። ከሁሉም ጋር
ለዚህም ነው አብይ የኦሮሞ ቁጥር አንድ ጠላት አብይ አህመድ ነው። አንድ ይሄ ነው። ሁለት አብይ ራሱ በአፉ የነገረኝ እኔ ኦህዴድን ለምን ታፈርሳለህ ኦዲፒ በዛን ጊዜ ታፈርሳለህ ብዬ ስለተቃወምኩኝ ሲገመግመኝ መጨረሻ ላይ ኢንስቲትዩሽን ያስፈልጋል፣ አንተ ልትሞት ትችላለህ፣ ኢንስቲትዩሽን ግን ይቀጥላል፣ የመንግስትም የድርጅትም ኢንስቲትዩሽን ባታፈርስ ይሻላል ብዬ ሐሳብ አቅርቤለት ምን አለኝ እንዴ አብይ ከሞተ ኢንስቲትዩሽን የኦሮሞ ህዝብን ይጠቅማል ትላለህ? እኔ ከሌለው ምልኬሳ አንተም የለም፣ እኔ ከሌለው ኦሮሞም የለም፣ እኔ ከሌለው ኢትዮጵያም የለችም ብሎኛል። ይሄ አስታውሳለሁ። ስለዚህ አብይ ምንድነው እያደረገ ያለው? የአጥፍቶ የመጥፋት እኔ መጥፋቴ አይቀርም አጥፍቼ ነው የሚጠፋ የሚል እርምጃ እየወሰደ ይመስለኛል። ለዛም ነው ኦሮሞን እንደ ሆስቴጅ ይዟል፣ አማራ ህዝብንም ሆስቴጅ አድርጓል። አብይ በየቦታ ያለውንም ብሔር ብሔረሰብ እንደ ሆስቴጅ ይዞ እየተጠቀመ ነው። ሲፈልግ ያስጨፈጭፋል፣ ይጨፈጭፋል። እዚህም እዛም ሆስቴጅ ነው ህዝቡ። ዜጎች ሆስቴጅ ሆኗል። የአብይ ሆስቴጅ ሆኗል። ስለዚህ በጣም የከፋ ጊዜ ውስጥ ነን። በጣም የከፋ ምንድነው ዓላማው? ኦቬስ ነው። አብይ ከቻለ ስልጣኑን ለማስጠበቅ at the expense of ህዝብ ለስልጣኑ ብሎ ጄኖሳይድ እያካሄደ ነው። ለስልጣኑ ብሎ የጦር ወንጀሎች በየክልሎች በአማራ ክልል፣ በኦሮሚያ ክልል፣ በሁሉም አቅጣጫ እየተካሄደ ነው ለስልጣኑ ብሎ። ስለዚህ አሁን እንግዲህ የ7 ዓመት ጦርነት ነው። ጦርነት ሰላም ነው ለአብይ። በቃ by definition war is peace። የሰላም ሚኒስቴር ማለት ያው እንግዲህ ጦርነት የሚያዝ የሰላም ሚኒስቴር አለው። ምንድነው ይሄ? 1984 ነው። war is peace, freedom is slavery, ignorance is strength። ጆርጅ ኦርዌል። ይሄ ነው ኢትዮጵያ ውስጥ ያለው። ስለዚህ አሁን እኔ መጨረሻ ላይ መናገር የምፈልገው አደጋ ውስጥ ነን። በኦሮሚያ ክልልም በአማራ ክልልም ሌሎች ክልሎችም አደጋ ውስጥ ናቸው። ምንድነው አደጋው? እያንዣበበብን ያለው የከፋ ማለት ስኬሉ ቅድም ስኬልም ብለሃል፣ ኢታናም አንስታል። የከፋ ነገር ሊመጣ ነው። ግልጽ በሆነ አካሄድ እየመጣ ነው። ምንድነው ማድረግ ያለብን? ይሄ ፖለቲካ ዓላማው አብይ ለስልጣኑ ብሎ ሁሉንም ነገር እያደረገ ነው። ሙሉ የዘር ፍጅት፣ የጦር ወንጀል ኤቭሪቲንግ እየተደረገ ነው። አሁን ለዛም ብሎ ደግሞ የሚፈራው ነገር አለ አብይ። ኦሮሞና አማራ፣ አማራና ትግራዋይ፣ ኦሮሞና ሶማሌ፣ ኦሮሞና ሌሎችም ሁሉም ብሔር ብሔረሰቦች ጥምረት ከፈጠሩ አብይን እንደሚጥሉ ያውቃል አብይ። ያ ነገር ደግሞ እንዳይፈጠር አብይ ሞቶ ተማሙቶ እያሳየ ነው። ይሄው ፋኖ እየጨፈጨፈ እንዴት ከፋኖ ጋር ልትቆም ነው ይላል። አማራ እየጨፈጨፈ እንዴት ከአማራ ጋር ትቆማለህ ይላል አብይ። ይሄ ነው መልእክቱ። ኦሮሞ ደግሞ ጥምረት ለመፍጠር እየሞከረ ነው። ግልጽ በሆነ ኦሮሞ ከትግራዋይ ጋር፣ ኦሮሞ ከአማራ ጋር፣ ኦሮሞ ከሲዳማ ጋር፣ ከአፋር ጋር፣ ከሶማሌ ጋር፣ ከሁሉም ጋር ጥምረት ፈጥሮ ጠላቱ የሆነው አብይ የሚባል ጠላት አለ። እሱን ለመንቀል እንቅስቃሴዎች አሉ። አሁን አብይችን ለመበተን ለስልጣኑ ብሎ የከፋ ጄኖሳይድ እንኳን ቢሆን አውጆ ስልጣኑ ላይ ለመቆየት እየሞከረ ነው። ለምን ግማሽ የኢትዮጵያ ህዝብ አያልቅም? ለአብይ
በእቅድም ይዟል። ይሄንን ባዚው 50 ሚሊዮን ብቻ ነው በቂ ለኢትዮጵያ ህዝብ 50 ሚሊዮን በላይ አያስፈልገንም። ሌላው እኮ አንፕሮዳክቲቭ ፎርስ ነው ሸክም ነው ብሎ ነው አብይ የሚያምነው። ምን ዋጋ አለው ብሞት ብሎ ለአመራሩ ለጸጥታ አካል የሚናገር ሰው ነው አብይ። ስለዚህ አብይ ለስልጣኑ ብሎ እያደረገ ያለው በጣም አደገኛ ፍራቻ ውስጥ ስለገባ አብይ የኦሮሞ ህዝብና የአማራ ህዝብ የትግራይ ህዝብ ሌሎቹ ብሔር ብሔረሰቦች ተወያይቶ አንድ ሆኖ ከተንቀሳቀሱ ሰውየውን በቀላሉ ስለሚያባሩት ያ ነገር እንዳይከሰት የማይፈነቅለው ድንጋይ የለም። አብይ እያደረገ ያለው ይሄ ነው። ዋናው ዓላማው ይሄ ነው። ለስልጣኑ ብሎ ለዛቺው ቤተመንግስት 4 ኪሎ አሁን ወደ ታችም ወደ ብሔራዊ ቤተመንግስት ገባለሁ ያለ ነው። ሌላ ቤተመንግስትም እየሰራ ነው። ለዛቺው ቤተመንግስት ብሎ የሰው ልጅን ሊያጠፋ ነው አብይ። ስለዚህ አሁን ምንድነው መፍትሄው ላልከው ሪስፖንሲቢሊቲ ሊሰማን ይገባል ባይነኛው በዚህ ሰዓት በተለያዩ ፖለቲካ ጉዳዮች ላይ ላንግባባ እንችላለን። ነገር ግን የህልውና ጉዳይ የሰው ልጅን በተመለከተ መስማማት ይግድላል። ሰው መገደል የለበትም። ንጹሃን ዜጎች መገደል የለባቸውም። የትም ይሁኑ የት። እዚህ ላይ ማንም ሰው ልስማማ ይገባል። አብይ እየጠመደ ያለው አብይ እየዘራ ያለው አብይ ፕላን እያደረገ ያለው ነገር ከባድ ስለሆነ እኔ ኦሮሞ አማራ ህዝብም ቆም ብሎ በጣም በሰከነ ሁኔታ በጥንቃቄ የተሞላ ንግግር ያስፈልጋል። ሌሎቹም ብሔር ብሔረሰቦችም መነጋገር ያስፈልጋል። ፕሮቴክሽን ሊሰጥ ይገባል ለሁሉም ብሔር ብሔረሰቦች የትም ይሁኑ የት። በኦሮሚያ ክልል ውስጥ ኦሮሞና ሌሎቹ ብሔር ብሔረሰቦች ወንድማማቾች ናቸው፣ አብሮ የኖሩ ናቸው፣ ጠላቶች አይደሉም። ጠላት አብይ አህመድና የሱ ስርዓት ነው። በአማራ ክልልም ተመሳሳይ ኦሮሞ እዛም ምኖር ኦሮሞ እዛም ምኖር ብሔር ብሔረሰብ የአማራ ህዝብ ወንድማማች ነው። መተጋገዝ፣ መረዳዳት፣ መነጋገር ያስፈልጋል። በዚህ ሰዓት የአብይ ክፉ ዘመን በጣም አደገኛ ነው የሚሆነው። ለዚህም ነው በአገር ደረጃ አንድምታው ከባድ ስለሆነ ለኦሮሞ እየተዘራ ያለው መርዝ ከባድ ነው የሚሆነው። ለአማራም ለሁሉም ብሔር ብሔረሰቦች እየታቀደ ያለው አደገኛ ሴራ በጣም ከባድ በመሆኑ ሁሉም ሰዎች ባሉበት በሁሉም ክልል ሊተጋገሱ ይገባል፣ ሊመካከሩ ይገባል። ዋናው ጠላት አንድ ብቻ ነው፣ አንድ ሰው እና አንድ ስርዓት አብይ አህመድ አሊ ይባላል። እሱ ላይ መነጣጠር ነው እንጂ ገበሬና ገበሬ እንዲፋጅ እኔ በጣም ስለፈራው ነው። እኔ ተጠያቂ ሁሉም ሰው እንደ ሪስፖንሲቢሊቲ ሊሰማን ይገባል ባይነኝ። ታን አመሰግናለሁ። እስቄል ቅድም ረስተህብኝ ከሆነ አንድ እድል መልሼ ልስጥ። እንዴት እንደዚህ አይነት ነገሮችን ማስቆም እድሉ ካለ ማለት ነው። ምልኬሳ አንድ ነገር ተናግረዋል። እነኚህ ነገሮች አሁን ቅድም ከሶፍመር መድረክ ብለን ነው የጀመርነው። እዛ ላይ ሰውየው ማውራት የሚፈልገው ስለ እድገት ነው፣ ስለ ልማት ነው፣ ስለ ብልጭልጭ ነው። የአገር ነገር ያወሩ ሰዎችን እያንጓጠጠ ራሱ ያመጣቸውን ሰዎች ጦርነት አለ ብላችሁ አትበሉ፣ ሽፍታ መቼ ደግሞ ከሀገራችሁ ጠፍቶ ያውቃል የሚል ሰውዬ ነው። አሁን ደግሞ የጅምላን ግድያ ነገር አነሳንና ዓላማዎቹንም ትንሽ ፈትሸናል። ይሄ እየበዛ የመጣ የማይቋረጥ ግድያ እንዲቆም ምንድን ነው ያለው እድል? ምን ታስባል? ድምፅ የለም። አሁንም ድምፅ የለም።
ሚልኬሳ በብዛት ተናግረውታል። ቅርታ እድገትም ኢኖቬሽንም ሁሉ ፍልሚያ ነው ብሏል እሱ። በአብይ ቤት ሁሉ ነገር ጦርነት ነው ማለት ነው። ሁሉ ነገር ግጭት ነው። እድገትም ግጭት ነው ነው እንደዛ ነው የተናገረው። እድገትም ኢኖቬሽንም እድገት ይሄ እሱ የሚያምንበት ነው። ቅድም ብለናል። ይህን ነገር እያባባሰ ያለው በአንድ በኩል እያባባሰ ያለው እሱ ሊያጋጫቸው የሚፈልጋቸው ያጋጨ መኖር አስበው የነበረው በኤሊት ደረጃ የነበረው ወደ ህዝቡ ወርዷል። እዚህ በመሆኑ ደግሞ ብዙዎች ይሄ የመብት ጥያቄ የመብት ትግል የሚባለውን ወደ ጎን ትቶ እሱ ላይ የሚያነጣጥር አንድነት በየቦታው የተመሰረተ ነው። ይሄ ነው እንግዲህ የሚያባብሰው ይሄ ለምን ሆነ ነው። አሁን ገና ሲናገረው እንደነበረው ለምንድን ነው ይሄ የሚሆነው ነው። ስለዚህ ከዚህ ቀደም በኤሊት በሚባለው ደረጃ የነበረው ክርክር ወደ ህዝቡ እያወረደው ነው፣ ወደ ታች እያወረደ ነው። ግጭቱን የጎንዮሽ ብለህ አንተ የተናገርከውን በፖለቲከኞች መካከል ያለውን አሁን ወደ ህዝብ እየወረደ ህዝብ ለህዝብ እንዲጨራረስ ለማድረግ እየፈለገ ነው። ምክንያቱም እኔ ከሞት ሰርዶ አይቀል ነው እሱ። የህዝብ መረዳት ካለ ሌላ መፍትሄ የለም። ሌሎቹን ጉዳዮች ሁሉ ወደ ጎን ትቶ ህዝቡ ከዚህ በፊትም እንዳደረገው በነገራችን ላይ እንደ ብልጽግና ፓርቲ እንደ አብይ ህዝብን ከህዝብ ጋር የማጋጨት አማራን ከኦሮሞ፣ ኦሮሞን ከትግራይ፣ እስላምን ከክርስቲያን፣ አማራ ውስጥ ጎጃምን ከጎንደር፣ ጎንደርን ከሸዋ፣ ኦሮሞ ውስጥ ደግሞ እኔ ከሞትኩ ጅማም በወለጋ ላይ ይነሳል ወለጋ ብለው የተናገራቸው ሁሉ እኛ በኦሮምኛ ለዘላለም ስንሰማ የነበረው እሱ በዘራው መርዝ መጠን እሱ በፈለገው መጠን ህዝቡ አልተጣላም። ህዝቡ እርስ በራሱ አልተጨራረሰም። በደሉን ሁሉ የሚሰሩት የእሱ ቅጥረኞች እና የእሱን ትእዛዝ የሚቀበሉ ናቸው እንጂ ህዝብ ለራሱ አልተጋደለም። ምልክቱ ደራ ነው። አብረን ኖረን የለም እንደ ወጥተው ደራ ላይ በነበር እኛ እኮ ለዘላለም አብረን ኖረን ኦሮሞዎች ናቸው እንደሱ ያሉት። ከአማሮች ጋር አብረን ኖረናል። በዚህ ዘመን ምን መጣብን ብለው የተናገሩት ህዝቡ እምቢ ካለ ማለት ነው። ህዝቡ አንጨራረስም፣ አብረን እንደኖረን አብረን እንኖራለን፣ የፖለቲካ ችግሮች በፖለቲካ መንገድ ይፈታሉ ካለ የአብይ መጨረሻ ስለሚሆን መስዋዕትነቱ ለጊዜው ከፍ ሊል ይችላል። ሌላ መንገድ ግን የለም። ተጨራረሱ ሲል አንጨራረስም ብሎ እዛ ላይ ህዝቡ ራሱ መነሳት አለበት። ፖለቲከኞቹም ይሄንን መልዕክት ማስተላለፍ አለባቸው። ሌላው ደግሞ በውስጥ ያሉት እንደ ቅድሙ ወረዳ ገዢ እንደሱ ያሉት ጊዜ ይመጣል፣ ይሄ አያልፍም። ዛሬ የተናገርከውን ነገር ዛሬ ህዝብን ከህዝብ ጋር በትዕዛዝም ይሁን ያስተላለፍከውን ነገር ልትውጣት በዛ መጠየቅህ አይቀርም። ስለዚህ በብልጽግና ውስጥ ያላችሁ ከህግ አግባብ ውጭ የሆነ ከስርዓትም ውጭ ከምናውቀው ወግም ውጭ በሆነ መንገድ ህዝብን ከህዝብ ጋር ታጥቀ ተጨራረስ የሚለውን ነገር ይሄ መሆን የለበትም ለማለት የዛን አይነት ጀግንነትን ያስፈልጋቸዋል። ከውስጥ ያሉትም ለምን ባደረግከው መሰረት ይከፈልሃል፣ በሰፈርከው ቁና ሳይከፈልልህ አይቀርምና እናንተም አስቡበት ለማለት ነው። አመሰግናለሁ እስቄል። ረጅም ሰዓት ነው አብረን የቆየ ነው። ፕሮግራማችንን በዚሁ እንዘጋለን። አድማጮቻችንና ተመልካቾቻችን ዛሬ የሶፍ ዑመር መድረክ ድብቅ ዓላማና የኖኖ ጅምላ ግድያ ዓላማ በሚል የሰራነው ፕሮግራም እዚሁ ላይ ያበቃል። በሌላ ፕሮግራም ላይ እስክንገናኝ ድረስ በሰላም ቆዩልን። እናመሰግናለን።